ህፃኑ ያለበት ቦታና ሩት ያሉበት ቦታ ወስደኝ ከነሱ ጋር አገናኝ። ከህፃኑ ልጅ ጋር ነፍስ አላወቀም። እሱን አውቃለሁ። ለሱም እኔ የተጨነቅኩትም አንደኛ ለአብርሃምና ለሩታ ብቻ ሳይሆን ለህፃኑም ልጅ ገብቷል። ይሄንን የማያውቅ ልጅ በሰዎች ባደረጉት ተንኮል ህይወቱ እንዲበላሽ አልፈልግም። እና ሰዓት ላይ ተሰርቷል የተባለው በጣም ከባድ ነገር ነው። ገብቷል። አሁን ይሄ ልጅ አሁን ከሱ አልፎ የሚወለደውም ህፃን የተወለደውም ህፃን ልጅ ላይ መጥፎ ነገር ሊያስከትል የሚችል ከባድ ነገር ውስጥ ገብቷል አይደል? ስለዚህ አሁን እናንተ በተቻለ መጠን ዙሪያው ላይ ያላችሁ በተቻለ መጠን ይሄንን ሰዓት ከእጁ ላይ አውጥታችሁ መጣል አለባችሁ። አለበለዚያ የሱም ህይወት ተበላሽቶ ብቻ በቃም ይሄ የተወለደ ህፃን ገና ምኑንም የማያውቅ ልጅ የሱም ህይወት አደጋ ውስጥ ነው የሚወድቀው። ከባድ ልጅ ህይወት መበላሽ የለበትም። እኔ አሁን ጠይቅ ነገር ይሄን እንድታረግልኝ ብቻ ነው። ይሄ ህፃን ልጅ በሰላምና በፍቅር ይደግ። ይሄን ብቻ ነው ካንተ ፈልገው። ለዛም ነው ከዛ አረሳ አንተ ለማግኘት የመጣሁት። ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን። ይቅርታ መነጽር አድርጌ ቤተሰቦቼ፣ ለእናንተ ትልቅ ክብርና ትልቅ ፍቅር ነው ያለኝ ቤተሰቦች እና ሁሉ መልካም ሁሉ ሰላም። ቤተሰብ እንዴት ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን ሁሉ መልካም ነው። በሰሙን ያያችሁት እንደሆነ አንዳንድ ነገሮች አሉ እዚህ የሚደረጉ ነገሮች ስለ ሰዓቱ ስለ እጅ ሰዓቱ ብዙ ነገሮች እየተወሩ ያሉት እና ደግሞ ያ ነገር ደግሞ እውነት ነው። ሰዓቱ በተደረጉበታል ነው እየተባለ ያለው እና ያ ሰው ደግሞ ማን ምህረት እንዳደረገበትና ማን እንዳደረገበት ንገሩኝ አሳዩኝ ያልኩኝ ባለበት ሰዓት ደግሞ ትንሽ አለንጋ ተደረሰውና ማን ምን እንዳለው አገናኝ ብያኩት ብየዋለሁ። ግን ደግሞ ከዛን ቀን በኋላ ልጁ ጠፍቶብኛል። ያው ግን ደግሞ ዋናው ማወቅ የነበረብን ነገር እንዳሰራችበት ነገሮችን እንዳለችበት መገንዘብ ነበር። ያነው ተገንዝበናል። ስለዛ ዛሬ ነገር ወደ እናንተ ስመጣ ነገሮች ወደ እናንተ ለማስረዳትና ደግሞ እንደምታውቁት ሩታ ወልዳለች። ሩታ ደግሞ ሁላችሁ ደስ ይላል። እንኳን ደስ አላችሁ፣ እንኳን ደስ አለን። የወንድማችን ልጅ ወደ እዚህ ምድር መጥቷል። ወንድ ልጅ ነው እና ልጁ ራሱን ቁርጥ ራሱ ሆኗል። አብርሃምን ሃይ ኮፒ ወልዶታል። የመሬ ነው ቤተሰብ እና ራሱን ቁጭ ራሱን ነው ልጁ ሃይ ኮፒው ራሱን እና ዛሬ የመጣሁበት ነገር ቤተሰብ ስለ ሰዓቱ ላወራ ነው። ሄርሜላ ሳረገችበት ሰዓት እና ስለ ብዙ ነገሮች አንዳንዴ የሆነ ነገር ሳናሰው መሆን አስበው ነው ብዙ ነገሮች እየተከሰቱ ያሉት። ብዙ ነገሮች አንዱ ነገር ስንፈታና አንዱ ነገር ስናደርግ ደግሞ ወዲያው ነገር እያመራና ነገሮችን ይበልጥ የተሳሰቡብን ያለው ሰዓት ነው። ነገሮች በሙሉ ኢቭን ነገሮችን ለመናገር ነገሮች ቢያስረዳኝም ሰዓቱ ያሉት አራተኛ ረድፍ ላይ ተብያለሁ። አራተኛ ረድፍ ማለት ደግሞ ሰዓቱ ተፈቶና አንተ ተብሎ ነው ስለተባለ ይሄ 1 2 3 4 ማለት ነው። 4 ረድፍ ማለት ሰዓቶቹ ላይ ዘንጋሉት ኦሬዲ 1 ሰዓት ወይ 5 ሊሆን ይችላል። እንግዲህ 7 አንዳች ከተስ ነው። ስለዛ የአብርሃም እጁ ላይ ያለበት አራተኛ ረድፍ ነው። በቀኝ በኩል ልጅ አለኝ። በቀኝ በኩል አራተኛ ረድፍ ላይ አለኝ። ግን ደግሞ የአብርሃም ሰዓት ማግኘት አልቻልኩኝም። ትንሽ እነ አዩብ ኢንተርቴይንመንትም እና አቤልም ከቪዲዮ ውጪ ጠይቂያቸው ሰዓቱን እንዲያመጡ ጠይቂያቸው ፈቃደኛ አልሆኑልኝም። ስጦታ ስለሆነ ሊያምኑ አልቻልኩም። እሺ እና ደግሞ ሰዓቱን ከፍታችሁ ይዩትና ነገሩን በሙሉ አራግጡ ብዬ ብላቸውም እዩ እንደማይችል ነግሮኛል። አቤል ደግሞ ፈቃደኛ አይደለም። ምክንያቱም ይሳቅ ከተበላሸ ከአብርሃም ጋር መቀየምና ከአብርሃም ጋር የሆነ ነገር ማለት ይሆናል ብሎ ስላሰበ ፈቃደኛ አልሆነልኝም ነገሮችን እንትን ለማለት ማለት ነው ቤተሰብ። ስለዛ ዛሬ አንድ ሰው ፈልጎኛል ማለት ደግሞ ስላሉ ነገሮችና ስለ ብዙ ነገሮች የሚያስረዳኝ ሰው አለ ፈልጎኝ ነው። ከሰዓት ከሄደ በኋላ ወደ እናንተ ዛሬ ቪዲዮ ይዤ የመጣሁት ቤተሰብ። ቪዲዮ ያንስተማታ ያሉትን ነገሮች የሚያስረዳኝ ጠብቀኝ ቪዲዮ ስላለኝ ነው። በእርግጥ እኔም አላውቀውም። በስልክ ብቻ አውርተን ነው ነገሮችን ስለ ሰዓቱ ስለ ብዙ ነገሮቹ ቪዲዮ አይቶ ነገሮችን በሙሉ ያስረዳኝ ፈቃደኛ አይሆንም። አንዳንድ ሰዎች አሉ እነዚህ መልካም ሰዎች ነገሮችን ለፍተዋቸው መንገድ የሚሄዱ ያን ሰው ላመሰግን እወዳለሁ። ነገሮችን እንደሚያስተካክል ገብቶልኛል። እና ደግሞ ስለ አብርሃም ልጅ ስለማያውቀው ነገሮች አሉ። ስለ አብርሃም ስለተወለደው ልጅ ገና 7 ቀን ሳይሞላው ልጅ መናገር የፈለጉ ነገሮች ብዙ ነገሮች አሉ። ያንን እንትን በማለት ነው ዛሬ ወደ እናንተ የመጣሁት ቤተሰብ። ማለት ስለ ሕፃን ልጅ ምን ማውራት እንደፈለገና ምን ማለት እንደፈለገ አልገባኝም።
ገና ልጁ ሳምንት አልሞላውም ልጁ ከተወለደ። ግን ደግሞ ስለሱ ገና ስለሱ ማውራትና ስለሱ የሆነ ነገር ማለት ምን እንደው አልገባኝም። ልጅ አሁን ሁሉ ስለዛ ልጅ ማውራት ለምን እንደሆነ ሳልገባኝም እና ልጁን አግኝቼ ማውራት ፈልጌያለሁ። በእርግጥ እሱ ፈልጎኝ ቢሆንም እኔ ዛሬ እዚያ ቀጥሬዋለሁ፣ ነግሬዋለሁ። ቦታውን የሚያውቀዋል። ቦታውን ስነግረው እንደሚያውቀው ነግሮኛል። እኔ ቀድሜ መጥቼ ነው መጀመሪያ መግቢያ ስለፈለኩኝ ነው ቀድሜ ገብቼ እናንተ መናገር ሳለብኝ ነው መጀመሪያ ቀድሜ ካሜራ የተጠበቁት ልጁን እና ያ ማለት ደግሞ ነገሮች ሙሉ ግራ ያጋባሉ። አሁን አይሞሪ ጥያቄ የፈጠረበት ነገር ስለ ህፃን ልጅና ስለ አንዲት ልጅ ምን ማለት ይችላል፣ ምን ሊያደርግ ይችላል ብዬ የሚለው ነገር ነው ትንሽ ያልገባኝ ነገር ቤተሰብ። ምክንያቱም ይሄ ህፃን ልጅ ነው፣ ብዙ ነገሮች አሉ። ገና ከተወለደ ሳምንት አልሞላውም። ስለሱ ምን ሊያወራ እንደሚችል ምናምን ነገር አልገባኝም ስለማላቅ ነው። ግን ዋነኛው ነገር የእጅ ሰዓቱ ነው። የእጅ ሰዓቱ አሁንም ነገሮችን ካልተስተካከለና ነገሮችም አሁንም ብዙ ነገሮች ነገር ካልወጣ እንትኖቹ የእጅ ሰዓቱ ጉዳይ ከባድ ነገር ነው ማለት ነው። እኔ ቤተሰብ እዚህ ጋር ከገንዘብ ከፍያለሁ። ገንዘብ የከፈልኩበት ምክንያት ገንዘቤን ተበልቻለሁ ወይስ ምንድነው የሚለው ነገር ውስጥ ነው ያለሁት። ችግር የለውም። በእርግጥ ነገሮች የሚስተካከሉ ነገሮች እውነት ያ ነገር ከሆነ ችግር የለውም። ግን ደግሞ ያን ነገር አንዳንዴ ብዙ ሰዎች አሉ ነገሮች እንደዚህ ቀምረው ነገሮች እንደዚህ ስቴፕ ባይ ስቴፕ የሚሄዱ ሰዎች ብዙ ሰዎች አሉ። ስለዛ ምናልባት ያ ነገር ሆኖ ከሆነ ያ ተደርጎ ከሆነ ብዬ ትንሽ ያልገባኝ ነገር አለ። ምክንያቱም አንዳንድ ነገሮች አለ ቻንስ የሚጠቀም ሰዎች አሉ። ብዙ ነገሮችን በተገኘው አጋጣሚ ወደ ገንዘብ መቀየር የሚፈልጉ ሰዎች አሉ። ማለት እንደዛ ሆኖ ከሆነ እንደዛ ነገር ተፈጥሮ ከሆነ ብዬ ነው ትንሽ ጥርጣሬ ገባኝ ቤተሰብ። ስለዛ ልጁ ምናልባት ይሄ ነገር ተጠቅሞ ገንዘብ ተቀብሎ ሊሆን ይችላል ወይ? ግን ደግሞ ስለ ሰዓቱ አራተኛ አልፍ ላይ ሄርሜላ ተስተው የሚሆን ነገር ደግሞ እንዴት ግራ ገባኝ። ነገሩ ደግሞ ቪዲዮም አለ ማለት አሁን እያሰብኩ በጣም ብዙ ሀሳቦች ግራ ተጋብቻለሁ ቤተሰብ። ከሚባለው ላይ ግራ ተጋብቻለሁ። ከሚባለው በላይ ብዙ ነገሮች ግራ ገብቶኛል። ብዙ ነገሮች ምን ማለት እንዳለብኝ ምን ማድረግ እንዳለብኝም አላውቅም በዚህ ሰዓት። ግን ደግሞ ሁሉ ነገር ተሳክቶ ሁሉ ነገር እንትን ብሎ ልጃቸው ማሳደግ አለባቸው። ልጃቸው ማሳደግ አለባቸው ማለት ደግሞ አብርሃም ሩታን ላይ ሆነው ልጃቸው ማሳደግ አለባቸው። ስለዛ ትልቁ ነገር እዚህ ጋር አንድ ልጅ መጥቷል እና ሁላችንም ለዚህ ሕፃን ልጅ ለአዲሱ ትውልድ ስንል ለአብርሃም ልጅ ለትንሹ ንጉስ ስንል ብዙ ነገሮችን ማስተካከልና ብዙ ነገሮችን እንዲስተካከሉ መንገድ መሞከርም አለብን። ብዙ ነገሮችን ማድረግ አለብን። አስበን ሳናስበው ነገሮችን ሁላችንም ማስተካከል አለብን። ስለዛ ዛሬ አንድ ሰው ይመጣል ቤተሰብ። እንደውም ልጁ መጣ። ሰላም ነው። ሁሉ መልካም አለች አለ ታይርስ ሰላም ነው አለ ሻባዶ ስቴጋን ፍቶሽ አይቼ ነበር። ሰክሽን ተጋጋ ሳይው ተጋጋ ፍቶሽ አይመጣል። ሁሉ መልካም አለው እግዚአብሔር ይመስገን አለ ስራ ቤታ መልካም ቆንጆ ነው። ኩሪስ አለ ካሜራሽ ጠብቄ ያለውና ነገሮችን ተሰዳኝ ፈልጋለሁ። ይቅርታ ግን አንድ ስቴጋ ነገሮችን በስልክ ያወራኝ ነገሮች ስለሰዓቱም ስለ ሄርሜላም ብዙ ነገሮችን ማወቅ አለብኝ። አይ እኔ አንዳንድ ነገሮች ሰሞኑን የሰራውን ነገር እያየሁ ነበር። ያው እንትን ነው የተባለው ነገር ትክክል ነው። የተባለው ሰዓቱ ላይ ተሰጥቷል ነው የተባለው ነገር እሱ ልክ ነው። ግን ያው እኔ አሁን የደበረኝ ገንዘብ መክፈል አልነበረብህም አንተ። ምክንያቱም በቃ እንደዚህ ሚዲያ ላይ መውጣት ነበረበት። አንተ እንደዛ ያደረከው ነገሩን ለማስተካከል ካለ ፍላጎት፣ ልጁ ላይ መጥፎ ነገር እንዳይፈጠር ካለ ፍላጎት እንደሆነ ይገባኝ። ግን ቢሆንም እንደዚህ አይነት ደስ የማይል ነገር ሲፈጠር አንተ በግልህ ሄድከው ማንንም ሳይል ነገሩን ፊክስ ለማድረግ እንደሆነ ይገባኛል። ግን ቢያንስ እንደዚህ ሰው ያለውን ነገር ቢረዳ ብዬ ስላሰብኩ ነው ወደ አንተ የመጣሁት። ትክክል ነህ። ግን ደግሞ በሰዓቱ ደግሞ ገንዘብ ከመክፈል አማራጭ ውጪ ምንም አማራጭ አልነበረኝ። የነበረው ገንዘብ መክፈል ነበር በሰዓቱ ማለት ነው። እና ለዛ ነው ገንዘብ አንዴ ከፈልኩት ያባላልና ነገሮችን ለማስተካከል ገንዘብ መክፈል ነበረብኝ። ገንዘብ ስከፍል ነው ስታከው የሚችሉት። ለዛ ነው ገንዘብ የከፈልኩት ገባልና የአብርሃምና የሩታን ህይወትን ለማለት ገንዘብ መክፈል ስለነበረብኝ ነው ገንዘብ የከፈልኩት። እኔ ትክክለኛ ነገር ነው ያደረከው። ግን ደግሞ አሁን እኔ ያሳሰበኝ ያለው ነገር ደግሞ እንዳልከውም
የተሰራው ነገር በቃ ደስ የማይል ነገር ነው። ልጁንም ደግሞ ነው ያውቀዋል ይሄንን ያደረገውን ነገር እና ሰዓት ላይ ተሰርቷል የተባለ በጣም ከባድ ነገር ነው። ገብቷል። አሁን ይሄ ልጅ አሁን ከሱ አልፎ የሚወለደውም የተወለደውም ሕፃን ልጅ ላይ መጥፎ ነገር ሊያስከትል የሚችል ከባድ ነገር ነው። ገብቷል አይደል? ስለዚህ አሁን እናንተ በተቻለ መጠን ዙሪያው ላይ ያላችሁ ሰዎች እና እዩም እና አቤልም ምናምን ይሄን ነገር እንደምንም ብላችሁ ፊክስ ማድረግ አለባችሁ። ገባ? ምክንያቱም ከባድ ነው። ታውቃለህ ምን እንደሆነ እኔ አሁን ሰዓቱን ለመውሰድ ሞክሬ ነበርና ሰዓቱን ለመውሰድ ሞክሬ ነበረ፣ አልቻልኩም። እውነቱን ስለነገር ማለት ነው። አልቻልኩም ማለት ደግሞ አቤልና እዩ ፍቃደኛ አይደሉም። እዩ አልችልም አለኝ፣ አቤል ፍቃደኛ አይደለም። ገባ? ለዛ ነው አንድም እንትን ሰዓቱን እንትን ለማድረግ ያልኩት እንጂ ምንም እንትን ነገር ኖሮት አይደለም። ሰዓቱን በተሰራበት አቤል ሊያምን አልቻለም እና እዩ ትንሽ እንደገና ደግሞ በሰሙን አንተ እንዳልከው ልጅ የምታውቀው ልጅ መጥቶ እንግዲህ ገንዘብ ይሁን ነገር አንድ ያ ነበረው ካስካየ እሱን ከፍዬዋለሁ። ግን ደግሞ የሰራውን ሰው አገናኝ ልጅ ስለው እሺ አገናኝሃለሁ አለኝ። እንደውም ከፈለክ የሰራውን ሰው አገናኝ ብሎ ሲል እኔም ቦያ ነው ከዛ ነው አጠፋብኝ። ስልክም ዘጋቢ ስልክም አያነሳልኝ እና እኔ እዚህ ጋር ሀሳብ ውስጥ ገባሁ ታውቃለህ። ገንዘብ ተከፍሎት ሊሆን ይችላል ወር ደግሞ ገንዘብ ፈልጎ ሊሆን ይችላል። ይሄን ሀሳብ ውስጥ ገባሁ። አይ ገንዘብ ብቻ አይደለም ነገሩ ሪል ነው። መሰራቱ ልትማራ ትክክለኛ እርግጠኛ ነኝ። አሁን እንደነገርኩ ነው። አሁን እንደምንም ብላችሁ እናንተ ጎኑ ላይ ያላችሁ ሰዎች ምክንያቱም አሁን ያለበት ሁኔታ ራሱ ጥሩ አይደለም። ገብቷል። የባሰ ነገር ነው የሚፈጠረው። ለልጁም ጥሩ አይደለም፣ ለሱም ጥሩ አይደለም፣ ይብል ለሩታም ጥሩ አይደለም። ገብቷል። ስለዚህ እናንተ በደንብ የምትቀርቡ ሰዎች ስፔሻሊ ዩና አቤል ደግሞ ይሄንን ነገር በተቻላችሁ መጠን አንተ አስረዳቸው ያለውን ነገር ከኔ ጋር መገናኘትን። አሁን ደግሞ ያው ቪዲዮም እንደዚህ መታየቱ ስለማይቀር ሪል ነገር እንደሆነና ይሄ ነገር መስተካከል እንዳለበት ልጆቹ አምነው በተቻለ መጠን ይሄንን ሰዓት ከእጁ ላይ አውጥታችሁ መጣል አለባችሁ። አለበለዚያ የሱም ህይወት ተበላሽቶ ብቻ በቃም ይሄ የተወለደ ህፃን ገና ምኑንም የማያውቅ ልጅ የሱም ህይወት አደጋ ውስጥ ነው የሚወድቀው። ገባ? እኔ ይሄ ነገር ስላሳሰበኝ ነው አንተን ኮንታክት ለማድረግ የፈለኩት። ስለዚህ እናንተ በተቻላችሁ መጠን ይሄንን ነገር አስተካክሉ። አሁን እናንተ ትቀርባላችሁ ነበር። ትክክል ነው እንደምን ገባ አይደል? ግን ደግሞ እኔ ያው በሰል ብቻ ምን ነገር ማድረግ አልችልም። ሳልጃለ ማለት ደግሞ ነገሮችን ሞር ማወቅ ያለበት ሳልጃለ ብዙ ነገሮችን ማያቀጃለ የሱ ላይ ተበላሽቶ የለበትም። ያ ነገር ደግሞ አሁን ስቶሪ አይመስለኝም። አሁን እዚህ ጋር አብራና ሩታ ከምታልፈው 3 ሆኗል እና ነገሮችን ለዛሬ ስንል ማስተካከል ያለብኝ ነገር ያቸዋለሁ። ማንም ፍቃደኛ አይደለም ለይሳችሁ ገባ አይደል? አዎ ያ እንትን ነው እኮ ላይ የተደረገውም ነገር ሰዎችም ይህንን ነገር አምነው ወደ እርምጃ እንዲገቡ ማያፈቅድም። ገብቷል። መጥፎ መንፈስ ነው ከባለው ላይ ያለበት። ስለዚህ እናንተ በተቻላችሁ መጠን እኔ አሁን በእናንተ ልክ ነው አብረሽና የምቀርበው አይነት ሰው ብሆን የፈለገ ነገር ይመጣል እንጂ እንደዚህ አይነት የባሰ ነገር ሲፈጠር ህፃኑ ልጅ ላይ መጥፎ ነገር ሲፈጠር እኔ አላይ እውነቱን ስነግር ግን ደግሞ እናንተ በብዙ ነገር ከእናንተ የተሻለ ስለምትቀርቡ ትክክል ነው። እንዴትም ብላችሁ ይሄን ነገር ማስቆም ነው ያለባችሁ። እኮ ገብቷል። ምንድነው ማስረጃ ገብቶኛል። ማዋል በዚህ ፍትክ እንዳል ያሉት ነገሮች ልክ ሳነበሩ ማስረጃ ፈለኩኝ ደግሞ አንዳንድ ነገሮችን ይሄ ነው ብሎ ትክክለኛ ነገር አሁን ከቃ ያለፈ ነገር ማወቅ ስለፈለኩኝ ብዙ ነገሮችን ለማድረግ አሁን አብርሃም ፊት ሄዶ እንደዚህ ለማለት ትንሽ ከበደኝና ማስረጃ ፈለኩኝ። ያ ማስረጃ ደግሞ አመጣልሃለሁ አለኝ። ዝም አለኝ። በዛ የለም ልጁማ ይሄንን ነገር እኮ ከልጁ ምንም ነገር መጠበቅ የለም። ምክንያቱም እሱ ነው እኮ ይሄንን ነገር ያደረገው። ወጥቷል። ይሄንን ነገር ሲያደርግ ደግሞ አንደኛ በጣም አሪፍ ብር ተከፍሎታል። ሲቀጥል ደግሞ አግሪመንትም አላቸው። ሲቀጥል ደግሞ እንዲህ አይነት መጥፎ ነገር ስትሰራ ትገባለህ እንጂ ተመለሰ ነገሮችን ፊክስ ማድረግ ማለት በጣም የሚሆን ነገር አለ። ስለዚህ ከሱ ምንም ነገር መጠበቅ የለብንም። ገባህ አይደል? አንደኛ የልጅ ወለዲያ ያው እሱ ስራውን ቢሆን ግን አድርጎታል፣ አምኖበት ነው ያደረገው። ስለዚህ እሱ የሆነ ነገር ከሱ የሆነ በጎ ነገር ቢያንስ እሱን አግኝቼ ከሱ ጋር ኮንታክት አድርጌ አብርሃምን አሳምኜ ወይም ዩኤልን አሳምኜ ምናምን የሚለው ነገር እኔ የሚሆን ነገር አይደለም። በቃ እኔ አሁን አንተም ማግኘት የፈለኩት የነሱ ነገር ስላሳሰበኝም ጭምር ገብቷል። ትክክል ነሽ ወንድሜ። እኔ አሁን እረዳሻለሁ። እንፈልጋለን በቃ ነገሮችን ማስተካከል አለብን። ገባህ? አይ እኔ አሁን ምን እፈልጋለሁ መሰለህ ነገሮች እንዲስተካከሉ እኔም ፍላጎት ስላለኝ ነው አንተን ለማግኘት የመጣሁት። ግን አንድ ነገር እንድታደርግልኝ እፈልጋለሁ። ምን ላድርግልሽ? አሁን እኔ ህፃኑ ያለበት ቦታና ሩታ ያለበት ቦታ ወስደኸኝ ከነሱ ጋር አገናኝ።
ከጻው ልጅ ከነፍስ አላወቀም። እሱን አውቃለሁ። ለሱም እኔ የተጨነቅኩትም አንደኛ ለአብርሃምና ለሩታ ብቻ ሳይሆን ለህፃኑም ልጅ ነው። ገብቶሃል? ይሄንን የማያውቅ ልጅ በሰዎች ባደረጉት ተንኮል ህይወቱ እንዲበላሽ አልፈልግም። ስለዚህ አሁን አንተ እኔን እዛው ሰደኝ ታገኛ ከዛ በኋላ ነገሮች ይስተካከላሉ። ይሄን ነገር ማድረግ ካልቻልክ ግን የባሰ ነገርና ማይስተካከልበት ደረጃ ይደርስ። እኔ አሁን ነገር ይሄ የሚቀርብ ሰው ነው የቀርብ ሰው ላይ ታረግልኝ ጠይቃለሁ። ታውን ህፃን ልጅ አራስ ጋር ልወስዳት ይችላል። ባረም ይከብደኛል ትንሽ ነገሮች እንትን ማለት ግን ትሄድበትን መንገድ ፈልግልሃለሁ። አይ እኔ አሁን በቃ ነገርኩህ። ለአንተ የምነግርህ ነገር ይሄ ምንም ነገር ነፍስ ያላወቀ ህፃን ልጅ ለሱ ነው ያሰብኩ ያለሁት። እናንተ በተቻላችሁ መጠን የሱ ህይወት ለማስተካከል ማድረግ የምትችሉትን ነገር በሙሉ አድርጉ። ይሄ ህፃን ልጅ ህይወት መበላሸት የለበትም። እኔ አሁን የምጠይቅህ ነገር ይሄን እንድታረግልኝ ብቻ ነው። ይሄ ህፃን ልጅ በሰላምና በፍቅር ይደግ። ይሄን ብቻ ነው ካንተ ፈልገው። ለዛም ነው ከዛ አረሳ አንተ ለማግኘት የመጣሁት። ይሄን እንድታረግልኝ ጠይቃለሁ።